السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ የሆነ አነጋጋሪ መረጃ ነው በዚህ ሰዓት ይዤላችሁ የቀረብኩት። ይሄው ኢትዮጵያ ውስጥ እጅግ በርካታ የግል ባንኮች እንዲሁም ደግሞ መንግስታዊው ንግድ ባንክን በሚመለከት በብዙዎች ዘንድ አግራሞትን የፈጠረ መረጃ በዚህ ሰዓት ተሰምቷል። ዛሬ የኢትዮጵያ ብሔራዊ ባንክ የዶላር ጨረታ ማቅረቡ ይታወቃል። በትላንትና ምሽትም መረጃውን ወደናንተ አደረሰናል። ታዲያ ከዚህ የዶላር ጨረታ ጋር ሁሉም ባንኮች እንዲቀርቡ ጥሪ በደረሳቸው መሰረት ቀርበው በጨረታው ላይ ተካፍለዋል። እናም ከባንኮች በኩል የተሰማው አስገራሚ ነገርና ብሔራዊ ባንክ ዶላርን እጅግ በወረደ ዋጋ ስለማቅረቡ ይህ ስለኛ ለኢትዮጵያን እጅግ ጠቃሚታ አለው። ይህ ጠቃሚታ ምንድነው የሚሉትን በዝርዝር እንመለከታለን። በተጨማሪም የቤት ሰራተኞችን በሚመለከት አዲስ መመሪያ ስለመተላለፉም ሰምተናል። በሌላ በኩል ሸማቾች እጅግ ከፍተኛ ጥንቃቄ እንድታደርጉ ስለሚያደርግ አዲስ ሪፖርት አመሻሹን ይወጣል። ይህንና መሰል መረጃዎችን በዚህ ሰዓት ወደናንተ የምናደርስ ሲሆን ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ይያልን በቀጥታ ወደ መረጃው እናምራ። ክብራን ተመልካቾቼ ከሐሰተኛ የብር ኖት ጋር ተያይዞ እጅግ በርካታ ሐሰተኛ የብር ኖቶች እየተሰራጩ ስለሆነ ከፍተኛ ጥንቃቄ እንድታደርጉ የሚያደርግ አዲስ መግለጫ ከዚህ ቪዲዮ በፊት ሰርተናል። ያላያችሁ እጅግ ከፍተኛ ጥንቃቄ እንድታደርጉና ቪዲዮውን በደንብ እንድትመለከቱት እየጋበዝኩኝ በዛሬው ዕለት እንግዲህ እጅግ በርካታ መረጃዎች ተሰምተዋል። በተለይ ከባንኮች በኩል የተሰማው መረጃ ለብዙ ኢትዮጵያኖች እኛንም ጭምር ትንግርት ውስጥ አስገብቶናል። ከሰሞኑም የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሬ ግኝትና የባንኮችን የቁጠባ አቅም ማሳደጉን የኢትዮጵያ ንግድ ባንክ ፕሬዝዳንት ገልጸዋል። የማክሮ ኢኮኖሚ ማሻሻያው በፋይናንስ ዘርፍ ስኬታማ ሀገራዊ የፖሊሲ ለውጥ መሆኑን የገለጹት ፕሬዝዳንቱ ገበያ መር የውጭ ምንዛሬ ስርዓትን በመከተል በመደበኛና በትይዩ ገበያ መካከል የነበረውን ሰፊ ልዩነት ማጥበብ ችለናል ብለዋል። ባንኮች ከፍተኛ መጠን ያላቸው የውጭ ምንዛሬ ያስገቡ መሆኑን ጠቁመው ይህም ለተለያዩ ዘርፎች የውጭ ምንዛሬ በማቅረብ ሀገራዊ የኢኮኖሚ እድገት እያፋጠን ነው ማለታቸው ይታወሳል። ታዲያ ይህ ሁኔታ ውሎ ሳያደር በዛሬው ዕለት የኢትዮጵያ ብሔራዊ ባንክ አገራችን ውስጥ ያለውን የውጭ ምንዛሬ እጥረት ለመቅረፍ የሚሆን የዶላር ጨረታ ማቅረቡና ባንኮች ይህንን ጨረታ ከመካፈላቸውም በላይ ዶላር ተንበሽብሸናል ከበቂ በላይ አለን ማለታቸው እኛንም ጭምር እጅግ በጣም አግራሞት ውስጥ ከቶናል። በዛሬው ዕለትም የብሔራዊ ባንክ አንድ የአሜሪካ ዶላርን በምን ያክል አቅርቦላቸው ነው የሚለውንም ሁሉንም በዝርዝር ወደናንተ እናደርሳለን። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባካሄደው የ70 ሚሊዮን ዶላር የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላርን ማለትም ከዚህ በፊት እስከ 131 ብር ከ90 አቅርቦ የነበረ ቢሆንም በዛሬው ዕለት ምንም ያክል ጭማሪ ሳያደርግ እንደውም ቅናሽ በማድረግ አንድ የአሜሪካ ዶላርን 131 ብር ከ49 ሳንቲም መሸጡን አስታውቋል። ባንኩ በውጭ ምንዛሬ ጨረታው በአጠቃላይ 26 ባንኮች የውጭ ምንዛሬ ድልድል ተጠቃሚ መሆናቸውንም ገልጿል። በዚህም 69% የሚሆነው የባንኮች የውጭ ምንዛሬ ፍላጎት ወይንም ጥያቄ ዛሬ ለሽያጭ በቀረበው 70 ሚሊዮን የአሜሪካ ዶላር ምላሽ ማግኘቱንም ገልጿል። በዚህም መሰረት ጨረታው ከቀረበው 70 ሚሊዮን የአሜሪካ ዶላር ውስጥ 96% የባንኮች የውጭ ምንዛሬ ጥያቄ በአጥጋቢ ሁኔታ ተሟልቷል ሲል ባንኩ አስታውቋል። የብሔራዊ ባንክ ካንድ ወር በፊት 60 ሚሊዮን ዶላር ለጨረታ በማቅረብ በአማካኝ 135.6 ብር ለአንድ ዶላር መግዣ ቀርቦ ነበር። እንዲሁም በተመሳሳይ ከሁለት ሳምንት በፊት ባደረገው የውጭ ምንዛሬ ጨረታ በአማካኝ አንድ የአሜሪካ ዶላር 131 ብር ከ90 ሳንቲም መሸጡ ይታወቃል። በዛሬው ዕለትም ብሔራዊ ባንክ ዶላርን ለጨረታ ያቀረበበት ዋጋ አገሪቱ ላይ ያለውን የውጭ ምንዛሬ እጥረት በግማሽ ይቀንሰዋል መባሉ ተሰምቷል። በሌላው መረጃችን ለቤት ሰራተኞች በዛሬው ዕለት አዲስ መመሪያ መተላለፉ ተሰምቷል።
ይሄውም የቤት ሰራተኞችን የጡረታና የሌሎች ማህበራዊ ዋስትና አገልግሎት ተጠቃሚ የሚያደርግ የሥራ ቅጥር ውልና መመሪያ በቅርቡ እንደሚወጣ አንድነት የኢትዮጵያ የቤት ሰራተኞች ማህበር አስታወቀ። የህብረቱ ፕሬዝዳንት ሂሩት ለቲክቫህ ኢትዮጵያ በሰጡት ቃለ መጠይቅ መመሪያው በመዘጋጀቱ ላይ እንደሚገኝ ገልጸው ከሚመለከታቸው ባለድርሻ አካላት ጋር ግብአት እየታከለበት መሆኑንም ተናግረዋል። መመሪያው ጸድቆ በስራ ላይ ሲውል የቤት ሰራተኞችን መሰረታዊ መብት የሚጠይቅ ከአሰሪዎቻቸው ጋር የሚኖራቸውን ግንኙነት የሚያስተካክልና የሥራ ከባቢያቸውንም ምቹ እንዲሆን የሚያደርግ ነውም ተብሏል። ከሁሉም በላይ ግን መመሪያውና የሥራ ቅጥር ውል የቤት ሰራተኞች ጉልበታቸው ሲደክም እንደ ጡረታ ያሉ የማህበራዊ ዋስትና አገልግሎት እንዲያገኙ የሚያደርግ ነው በማለት ተገልጿል። የሥራ ቅጥር ውልና መመሪያውን እንዲዘጋጅ ያደረገ የሥራና ክህሎት ሚኒስቴር ነው። መመሪያው በቅርቡ ይወጣል፣ በጣም በቅርቡ ማለታቸውንም ገልጸዋል። አሁን ባለው ሁኔታ የቤት ሰራተኞች የማህበራዊ ዋስትና አገልግሎት ተጠቃሚዎች አይደሉም። በዚህ መመሪያ መሰረት ግን የቤት ሰራተኞች እንደማንኛውም ሰራተኛ መብታቸው ይከበራል ማለት ነው። ለዚህም ደግሞ መሟላት ያለባቸው ቅድመ ሁኔታዎችን አሉ ማለታቸውን አያይዘው ገልጸዋል። እነዚህ ህጎች እንደማንኛውም ሰራተኛ መታየት አለባቸው ካለን እነሱም ሊያሟላቸው የሚገቡ መስፈርቶች ይኖራሉ። ሰራተኞቹ የሙያ ብቃት ማረጋገጫ ያገኙ መሆን አለባቸውም ተብሏል። የቤት ሰራተኞች ለገበያ ብቁ እንዲሆኑም ስልጠና ይሰጣሉ። ያሉባቸውን የሙያ ክፍተቶች ለመሙላት ይሰራል። አሰሪውም ለሚከፍለው ደሞዝ ተመጣጣኝ የሆነ አገልግሎት እንዲያገኝ ያስችላል። በአገር ደረጃ ህገወጥ ስደትን ለመቀነስ የሚያስችል ይሆናል ብለው እናምናለን ማለታቸውም ተገልጿል። በአሁኑ ሰዓት የቤት ሰራተኞች በስራና ሰራተኛ አገናኝ ኤጀንሲ የሚዋዋሉት ውል ምንም አይነት ህጋዊ መሰረት የሌለው ነው። ኃላፊነትን የማይሰጥና መብትና ግዴታን የማያውቅ ነው። መብትና ግዴታን የማያውቅ ሰው ደግሞ የሚጣልበት ቅጣት አይኖርም። ይህ መመሪያ ግን በቤት ሰራተኞች አስተዳደር በኩል ያሉትን ችግሮች ይፈታል ብለዋል። አያይዘውም ዘርፉ በህግ ከተደገፈ ዜጎች ሀገር ለቀው የህገ ወጥ ስደት ሰለባ አይሆንም። ዘርፈ ከፍተኛ እንቅስቃሴ የሚታይበትና ብዙ የሰው ኃይል የሚይዝ በመሆኑ ዜጎች እንደ አንድ የሥራ መደብ ሊያዩት ይችላሉ። ቤተሰቦችና ሀገራቸውን የሚደግፉበትም ይሆናል። ዘርፉም ለማሳደግ ያስችላል። በሀገሪቱ ኢኮኖሚ ላይ አስተዋጽኦ እንዲኖረው ያደርጋል ማለታቸውን ተሰምቷል። በሌላው መረጃችን ለሸማቾች እጅግ በጣም ከፍተኛ ጥንቃቄ እንድታደርጉ በዛሬው ዕለት ተሰምቷል። የበርበሬ ምርትን ከባዕድ ጋር ቀላቅለው የተገኙ ተቋማት በቁጥጥር ስር መዋላቸው ተሰምቷል። የፋሲካ በዓልን ምክንያት በማድረግ በሻሸመኔ ከተማ ባዕድ ነገርን ከበርበሬ ምርት ጋር በመቀላቀል ለህብረተሰቡ ሊያሰራጩ የነበረው ተቋም የኢትዮጵያ ምግብና መድኃኒት ባለስልጣን ከፖሊስ ጋር ምርቱ ከመሰራጨቱ በፊት በቁጥጥር ስር መዋሉን ተችሏል። ህብረተሰቡ ተመሳሳይ ድርጊት ሲመለከት በ8482 ነፃ የስልክ መስመር አሊያም በአቅራቢያው ለሚገኘው ተቆጣጣሪ አካል ጥቆማ እንዲሰጥ እንዲሁም ከፍተኛ ጥንቃቄ እንድታደርጉ ሲል አመሻሹን የወጣው ሪፖርት አስነብቧል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።